በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 17 በዚች ቀን የዘብዴዎስ ልጅ ወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ። ይህም በእስያ ውስጥ ካስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን ያመልኩ ነበረ እንጂ። ከቄሳር ስልጣን በታች የተሾመ ሄሮድስም ሹመቱ በሚዳብርና መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በአገራቸው ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና የሚያውቀውም የሰው ቋንቋ ብቻ አልነበረም፣ የእንስሳና የአራዊት የሰማይ ወፎችንም ቋንቋ ነበረ እንጂ። በውስጣቸው በሰበክም ጊዜ የከፋ ስራቸውን ትተው በሕያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት ሆነ መንፈስ ቅዱስ ነፍሶቻቸው በእጅ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እርሱም በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማያት ድል ቢሆንላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ሐዋርያ ያዕቆብም ትምህርቱን ፈጥነው ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየሀገራቸውም ቤተ ክርስቲያን ሰራላቸው። ዳግመኛም ከእንስሶቻቸው ከሚዘሯቸው እህሎችና ከወይን አትክልቶች ፍሬዎች ለካህናትና ለድሆች ምግብ ሊሆን ለቤተ ክርስቲያን የመጀመሪያውን መባ እንዲሰጡ አዘዛቸው። ሕዝቡም በአንድ ቃል ያዘዝከንን ሁሉ እኛ እናደርጋለን አሉት። ከዚህ በኋላ ከእንስሳት መጀመሪያ የተወለደውን ከእህሉም ቀዳሚያቱንና አስራቱን ለቤተ ክርስቲያን አመጡ። ሄሮድስም ቅዱስ ያዕቆብ ለቤተ ክርስቲያን መባ ይሰጡ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ወደ እርሱ አስመጣውና ሕዝቡ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው። አዎን እኔ ነኝ አለው። ያን ጊዜ ሄሮድስ ተቆጥቶ ራሱ በሰይፍ አንገቱን መትቶ ቆረጠው። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞ ከፋሲካ በዓል በኋላ ሊገድለው አስቦ የሐዋርያት አለቃ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ተልቶ ተበላሽቶ ሞተ። ልዑል አምላክን አላከበረውምና። የቅዱስ ያዕቆብን ሥጋ ግን ምዕመናን ወሰዱት፣ ገንዘውን በቤተ መቅደስ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። የሐዋርያው የቅዱስ ያዕቆብ በረከት ከእኛ ጋር ለዘላለሙ ትኑር አሜን።